ቃል ነው የምናወራው እንጂ ኦርቶዶክስ እዛ ጋር እኮ ገድላትና ድርሳናት እኮ የእግዚአብሔር ስራ እኮ ነው አይደለ እንዴ? መጽሐፍ ቅዱስም የእግዚአብሔር ቃል የምትለውም የእግዚአብሔር ስራ ነው አይደለም የሚያወራው? ስለ እግዚአብሔር አይደለም የሚያወራው? ገድላት ማለት ይኸውልህ፣ በዛ እንከራከርም። ለምን እንትን ለመከራከር እኮ አይደለም። አንተ በሐዲስ ትከራከራለህ፣ ምክንያቱም ለቁርአን ስለሚያብራራ ማለት ነው። መከራከር አይደለም። ተከራከር እኮ አልተባልክም። አያብራራም ወንድም አለ። ኦርቶዶክስ ተከራከር አልተባልክም። ተከራከር ሳይሆን ታምንበታለህ ወይ ነበረ ጥያቄው። አምንበታለህ ወይ? አይጠቅምህም። አንተም ስለማይጠቅምህ በዛ በገድላት ይዘህ እኔ ከአንተ ጋር ልከራከር እኮ። ገድላቱ መጽሐፍ የሚለው የምንከራከረው በእግዚአብሔር ቃል ነው። ጥሩ ነው እኮ። ገድላት የሚልህ ደግሞ ምንድን ነው? ኦርቶዶክስ ቤተክርስቲያን መጽሐፍት ምንድን ነው የሚለው? ገድላትና ድርሳናትን የማይቀበል ሰው ኦርቶዶክስ አይደለም። እነዚህ ገድላትና ድርሳናት ከመጽሐፍ ቅዱስ እኩል ናቸው ነው የሚለው። ችግር የለውም ወንድም አለም፣ ችግር የለውም። እኔ እናንተ መጀመሪያ በእግዚአብሔር ቃል ከተስማማን በኋላ ስለ ገድላት እናወራለን። ኦርቶዶክስ ከሆንከ በኋላ ገድላትን እናወራለን እያልኩ እኮ ነው። እግዚአብሔር ቃል ሳትቀበል ስለ ገድላት ነው እኔ ከሆንኩ በኋላ ኦርቶዶክስ ኖ ማንኛው ኦርቶዶክስ እንደዛ ነው የሚል። የትኛው ኦርቶዶክስ ላይ በገድላት ሊከራከር ይመጣል እንዴ? አንዴ ጨምረን ቆይም፣ አንዴ ጨምረን እስኪ አንድ ጨምረን ተሰፍ። እሺ የሚገርም ልጨምርላችሁ። ወላሂ ይሄኛውን ቪዲዮ ልሰራበት ነበር። እስቲ ልክፈት ወካሽ። ክፈተው። እንደውም በመጽሐፍ ቅዱስ ዙሪያ ደግሞ ከኦርቶዶክስ ጋር ታወራላችሁ። እሺ እናወራለን። በእውቀት ቃለኝ ብሎክ ስለመጣ ችግር የለውም። ግን በኋላ አላውቅም እንዳትለኝ። ግን ደህና ነህ? ቆይማ ኦርቶዶክስ ቆይማ አንዴ ልክፈትና ጥቅስ። እሺ ገድለ ቅድስት አርሴማ ይላል። ይሄኛው እንደው ወላሂ የሚያስቅም ሳይሆን በጣም የሚያሳዝን ነገር ነው። እንግዲህ ኢትዮጵያ ውስጥ ሰላም አትባባሉ እየተባለ ነው። ገድለ ሰማዕታት ወልደ ቅድስት አርሴማ ወልደተ ማርያም እንዲህ ይለናል። እዚህ ጋር ነው የምታገኙት። ፔጁ ስንት ነበር? 14 ላይ ነው መሰለኝ። 189 ላይ ታገኙታላችሁ። ይሄንን ክርስቲያን ያልሆነን እንዴት አደርክ እንዴት ዋልክ አትበሉት የሚለው ግን ቢኖር አለ። እንዴት ዋልክ እንዴት አደርክ የሚለው ግን ቢኖር አለ በስራው ወይንም በአምልኮቱ አንድ ሆነ አለ። አንድ ክርስቲያን እኔ ጋር መጥቶ አሁን እንዴት አደርክ እንዴት ዋልክ ቢለኝ አላህን አመለከ ይላል። በቃ ስለዚህ ጨረስን። በቃ አላህን እንዳመለከ ይቆጠራል። መጨረሻው እስኪ ያው በአምልኮቱ አንድ ሆነ። ቪዲዮ ልሰራበት ነበር። የኢትዮጵያ ክርስቲያን ሁሉ ፕሮቴስታንት እና ሙስሊም ነው ማለት ነው። በቃ እንደዛ ሆነ። ኢትዮጵያ ውስጥ ክርስቲያን የለም ተባልክ እንግዲህ። እሺ በቃ ወገናችን በቃ አንተውን ክርስቲያን ነህ? ክርስቲያን ካገኘ በገጀራ በለው አላለም አይደል መጽሐፉ? እሺ አሁን እንደምን ስታንዳርድ አይደለም ልዩነት አይተዋል። አህመድ በገጀራ በለው አይልም። ክርስቲያን ካገኘው አህመድ እየሰማህ ነው? እኔ ነው ባብ ኖ አህመድን ነው እንጂ አህመድ አንተ እየጠራህ እኮ ነው። ኧረ አቤት በል፣ ኧረ አቤት በል፣ ኧረ ጌታ ሰው አቤት በል። ለማን ነው የሚጠራው? የሆነ ጥቅስ ልከሱላችሁ ጀሞ፣ የሆነ ጥቅስ አሁን ስለ ግድያ ስለወራ እኔ ሳላስለቅስኝ ሰውዬማ ዛሬ ፋታ ይሰጥና በገጀራ በለው። አዎ እስቲ ማን እንደሚል እስኪ እንመልከተው። እኛ ጋር መታችሁ እኮ ያለማንበብ ከእውቀት ጠዋራነት ችግር ነው። በይዘው ኦርቶዶክሶች እኛ ፊት ቆማችሁ ምንም እኮ ልታወሩ ወላሂ አልተፈቀደላችሁ ማለት ይቻላል። ቢስሚላህ ብለህ ረዳው አይልም አይደል? የራስን ቆይ የራስን ስታማስል ያስዋርብሃል እና ረጋ ብለህ መስማት አለብህ። ሳታነብ መምጣት የለብህም። እኔ ጋር በተለይ እንደዚህ እኛ ሙስሊሞች መምጣት የለብህም። አይ ወደ ውይይት እንሂድ። ተው በሻሸቅ ተውና ማለት ይደብራል። ሌሎቹን ተመልካች አለ። ሀቢብ ተረጋጋ እንዴ ሀቢብ፣ እንደውም ሀቢብ ነው የምትባለው። ተረጋጋ ሀቢብ ማትነፋዋለህ እኮ ንፋ ብለዋል እኮ መቅሰፍት እንደወድ ሀቢብ በሉት። ሴክስ አድርገው ይላል እኮ
ተረጋጋ ሀቢብ ተረጋጋ። እንትን አትበል፣ አትዝረክረክ። ቃልህን እንትን አድርገው እንድናወራ ማለት ነው። ለሴክስ ይጠቅማል ብለዋል እኮ። ባቢ እንዳታስወጣው፣ እሺ እንዳታስወጣው። ይህንን አላስወጣም። ሊጥማል በቃ እንደዚህ ቤት ቁጥር እኔ ማለት ነው መጽሐፍን እየከፈትኩ አስለቅሳለሁ። ወይ ኦርቶዶክስ ሀቢብ ተረጋጋ። እንዲ በእንትን ጀምርልን እስኪ። ኢየሱስ አምጡና ከፊት ለፊት ያረዷቸው ያላቸውን ሰዎች ከነሱ ጀምር። አሁን ለተናገረው ንግግር ትንሽ እናውራበትና ዘጎስፔል ኦፍ ፊሊፒ ላይ ማለት ነው ኢየሱስ ክርስቶስ አሁን ፋዘር ማዘር የሚልም ነፃ ነኝ። ኢየሱስ ክርስቶስ ፍቅረኛ ነበረችው እና ማርያም መግደላዊት ማርያም ሚስቱ ፍቅረኛው ነበረችው። ማርያም ፍቅረኛው ነበረች አለ። ከዛ ከንፈሯን ሳማት። ከንፈሯን ምን አለ? ሳማት። አዩ አይደለ? ይታያል ማን እንዲ ኢየሱስ መግደላዊት ማርያምን ከንፈሯን ገመጨጫት ይለናል ዘጎስፔል ኦፍ ፊሊፒ ላይ ማለት ነው። አላህ ብልቷን ነሳባት ይላሉ። አሁን አትስቀጥ። እኔ እንዳንተ አልወርቅም። እንደዚህ ታደርገኛል። ነፋባት። ቆይ ሀቢብ ተረጋጋ። ሱራ 66:12 ላይ አላህ ነፋባት ይላል ማርያም። አይ እስኪ ተረጋጋ አንተ ባዶ አንተ ባመጣው ነው አፕላይ ማድረግልህ። እኔ ቀላል ሰው አይደለሁም ወንድሜ። ማስረጃውን ትልቁ ላድርጎች ሞስቲ ልብሷን ገለጣባትና ነፋባት ይላል። ከዛ ልጅ እኮ እስኪ ቆይ አንተ ነፋባት ሲባል እኮ የምትረዳው አማርኛ እኮ የተለየ ነው። እንደዛ ብሎ እስኪ ፈታ አንድ ሙፈስር እስኪ አንድ ሙፈስር አንተ ጭንቅላት ማለት ነው። ጭንቅላት ምን መሰለ? ጭንቅላት ምን ልበል? አላህ ቀላል አረከው እንዴ? የሴት ቀሚስ ወደ ላይ አርጎ ንጽጽር ሉቃስ 19:27 ላይ ያለው ማከፈታ እንዴ ዝም ብለህ አይ እዛ ጋር ሌላ ኮንሰፕት ስላለ ነው ባብዬ። እሺ ለዛ ነው ያልከው። ችግር የለውም። እኔ አልቀበለውም። እኔ አውቀዋለሁ። ላጲሷን አውቃታለሁ። መሳሪያውን አውቃታለሁ። መሳሪያዊ ንግግር ምናምን የሚባለው ወደ ቁም ነገር እንግባ። ሉቃስ ስንት ላይ ነበረ? 19:27 ላይ አውቀው ነው ምሳሌያዊ ንግግር ነው ምናምን የሚባለው ውሸት ነው። ያው እዛ ጋር ራሱ ምሳሌያዊ ይላል። በምሳሌ ነገራቸው ይላል። ቆይ አትተረጋጋ እንጂ በቃ ነገርኩ እኮ ወደ ላይ ትሄድና በምሳሌ ነገራቸው። ውሃ ጠጥተህ ትሰክራለህ እንዴ? ተረጋጋ እንጂ አንዴ። 17 ላይ ነው አይደለ? በገነት ትሰክራለህ። 19 ይጠብቅሃል። 72 17 ትነፋለህ። 27 ትሰክራለህ እንዴ? አንዴ 27 ይኸው። ነገር ግን እነዚያን በላያቸው ላይ ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው። ወደ ላይ ነው እንደዚህ ያለው። ወደ ላይ ውጣ በምሳሌ ነገራቸው የሚለው ስማ፣ ማን ነው እንደዚህ ያለው? ወደ ላይ ውጣ። አንድ ወደ ላይ ውጣ እየጠየቁህ እኮ ነው። ማን ነው እንደዚያ ያለው? ወደ ላይ ምሳሌያዊ አነጋገር ይላል ራሱ። ምሳሌያዊ አነጋገር ከማማ ዝናሽ ተነጋገርበት። ማን ነው እንደዚያ ያለው ነው? ወጣ ወደ ላይ ትንሽ ከፍ በል። እየጠየቁህ እኮ ነው። ማን ነው እንደዚያ ያለው? አንተ ከእኔ ጋር ነው የምታወራ፣ ከማንም አታወራ ወንድሜ። እየነገርኩህ እኮ ነው። ማን ነው እንደዚያ ያለው? ትንሽ ወጣ በል። እየነገርኩህ እኮ ነው። ውጣ ትንሽ ወጣ በልና ከዛ በምሳሌ ነገራቸው። ማን ነው ነው የምልህ እኔ። ማን ነው እኮ ማን ነው እኮ ትንሽ እናገኘዋለን። ወደ ላይ ማንነቱ ነው ይነግራል። እየጠየቁህ እኮ ነው። ማን ነው እንደዛ ያለው? ትንሽ ከፍ በል ወንድማ፣ ትንሽ በል ከፍ በል። እየጠየቁህ እኮ ነው። ማን ነው እንደዛ ያለው ነው የምልህ እኔ። እኮ ልትጠይቀኝ ማን እንደሆነ ሊነግርህ አንተ ማን ነው? አይንገረኝ። መጽሐፉን ተወው እና አንተ ንገረኝ እኮ እንዴ። ማንነቱ ሊነግርህ ትንሽ ወደ ላይ ከፍ በልና እኮ ንገረኝ። መጽሐፉን ተወው። መጽሐፉንማ እኔ ጋር እኮ አለ። አንተ መልሰው። አብዱል ተረጋጋ እንዴ። እየጠየቅኩህ እኮ ነው። አይ ወገን እኮ ወደ ላይ ትንሽ ከፍ ስማ ልንገርህ፣ ይሄ ምሳሌያዊ ንግግር ምናምን የሚባለው ውሸት ነው። የተጨመረ ቃል ነው በነገርህ ላይ። አውዝ ቢላ ና ወዴትም እንዳታመልጥ። የተቃጠለ መሰለህ እንዴ? ምዕራፍ 2 ላይ ምን ይላል? ቆይ ሚውት አድርግ።
ሃይማኖት ሰይፍን መዘ በኢየሱስ ክርስቶስ የሚያምን ከአዶች ጨከን በብረት ሰይፍ ተዋጋ ይላል። በክርስቶስ ትምህርት እኔ አምናለሁ። ሰላም ነው። እንዳታለቅስ እንዳታለቅስ፣ ሶፍት የለኝም እንዳታለቅስ። ሃይማኖት ሰይፍን መዘጥ በኢየሱስ ክርስቶስ የማያምኑትን ከሃዲዎችን ጨካኞችን በብረት ሰይፍ ተዋጋ ይላል። ግደል የሚለው ማንን ነው? እኔ በኢየሱስ ክርስቶስ ትምህርት አምናለሁ። የቁርአን ገጀራ ይዘህ እዚህ አፕላይ አታርግልኝ ወንድሜ። ናይናምዱ ወዴታ አትፍረው እንጂ ናምዱ አትሽሽ፣ አስለቅሳለሁ። ገና የቁርአን ገጀራ ይዘህ እዚህ ጋር አፕላይ አታርግልኝ ክርስቲያን ወንድሜ። መንፈሳዊ ውጊያ አንዴ ላውራበት በኢየሱስ ክርስቶስ በትምህርቱ ምን አለ? ሰይፉ አለ። ክትፈው ነው ያለው። ክትፈው ይታያል አይደል? ክትፈው ይኸው ከሃዲዎችን ጨካኝ በብረት ሰይፍ ተዋጋ። ማን ነው የሚዋጋው? እኛ ሙስሊሞች። በቃ ስለዚህ መልስ አንድ ላይ ክትፈው ይላል። አንተን እኮ ነው ክትፈው ይላል። ይሄ እኮ ነው እያነበብክ ያለው። አትሳ እየሰማ ነው። የምትጠይቀውን መለስ እስኪ። ምን አይነት ላይ ቁርአን ላይ ነው ያለው? ሱራ 9:111 ላይ መክተፍ ቁርአን ነው የሚለው። ኦርቶዶክስ ሚት አድርግ ና ክፈት፣ ድርሳን ክፈትልን። እንደው እሱ ሚት ያደርግና እኔ እናንተ እናውራ። ንጽጽራ ድርሳን ክፈትልን። እንደው ዝም ብሎ ይስቃል፣ ይደበራል፣ ይሰለቻል፣ ይዘጋል። ከምወደው ድርሳን ከገድል ነው የምንጀምረው። ከምወደው ከመጀመሪያው ከድርሳን ነው። የሚመቸኝ ነገር አለ። እስቲ ከእሱ ጀምረን ሌሎቹ ጋር እንሄዳለን ማለት ነው። ገድለ ዘራብሩክ እስቲ እንመልከተው። መጀመሪያ ፊዚካሉ ምናምን ነገር ጺም ይታያል ምናምን ነገር፣ እስቲ አይኑ ምናምን ነገር፣ ሌላም የተሸፈኑ አካላቶች አሉ። እሱን አይተናል። ከዛ ኢየሱስ ይመጣና ይህ ሰውዬ እስኪ በቀው ድረስ ግምጭጭ አድርጎ ይስማል። ማስረጃ ገድለ ዘራብሩክ ምዕራፍ 8 ቁጥር 4 ላይ ይህንንም ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ መሳሳም አታምጣው፣ ከታችሁን ይህንንም ሲያደንቁ አፉን እግሩን መላ አካላቱን ሳሙ አለ። አንድ ሰው ምን አለው? አንድ ሰው ላይ አፍ አለው፣ እግር፣ ሌላም የማይጠሩ እዚህ ጋር የማናወራቸው እንትኖች አሉ። እነሱን አካላት ማን ይሰማል? ኢየሱስ ክርስቶስ። እስኪ በቆሎስ ይሰማል። የዘራብሩክን የዚህን ሰውዬ መላ አካላቱን ማለት ነው። መላ አካላቱ ሲባል ምን አለ? እነሱን የታወቀ ነው እና ይሰማዋል። አሁን እኛ ግን ወላሂ እኛ ሙስሊሞች እንደነሱ የወረደን ቢሆን ቃላት አጠቀማችን ለራሱ ኢየሱስ ክርስቶስ የገድለ ዘራብሩክ ቂጥን ሳመ ብለን እናወራለን፣ ቂጡን ሳመ ብለን እናወራለን። ጀሞ አናወራ። ምክንያቱም እኛ ለቃል ለራሱ እንጠነቀቃለን። በቃ የማይጠራ አካል ብለን እንጠራ፣ ችግር የለውም እንደዛ ብለን። ከዛ ደግሞ የሚገርመው ማለት ነው በጣም የሚያስቀው ነገር ማርያምንም እንደዚህ አይነት ነገር ሲያሰራት ሲያስቡ እንመልከት። እሱንም ቁጥር 5 ላይ ነው። ከዚያም በኋላ እናቱ ማርያም አፉን እግሩን መላ አካላቱን እንድትስመው እንድትባርከው አዘዛት። ማን ነው አዛዡ? ኢየሱስ ክርስቶስ። እናቱን ዝሙት የሚያሰራ ነው። እናቱን ዝሙት ስሪ፣ የሰው አፍ እግር መላ አካላት ሳሚ የሚል አካል ነው። ይህን መጽሐፍ ይህን የዘቀጠ መጽሐፍ ይዛችሁ እኛ ሙስሊሞች ፊት ስትቆሙ ትገርማላችሁ ወላሂ። ማን ነው ግን ቲክቶክ እየከፈተ የሚሰጣችሁ? ማን ነው እየከፈተ የሚሰጣችሁ እንዴ? ከዛ ደግሞ አሁንም እሺ ይሁን አለ። ማርያምም ተዋረደሽ እንትን አዋረዳት እንበል ኢየሱስ ነው። ከዛ ነቢያትን ደግሞ እንትን ይላቸዋል። ነቢያትም እንደገና ይስሙታል። ነቢያትም ማለት ነው ያን ሰውዬ ነቢያት እንዳለ ይመጡና ይስሙታል። ከዛ ሐዋርያት እያለ ይቀጥላል። ግን አብ ለምን አልሳመው ነው የኔ ጥያቄ። ባቢ አብ ለምን አልሳመው? ሰውዬው ማን ነው አልከው? ገድለ ዘራብሩክ ዘሩን ይጥፋ። ይሄ ነው ኢየሱስና ድንግል ማርያም የሳሙት? አዎ አፉን ስመውታል። እንደምታዩት ጺሙ ደግሞ አለ ምናምን ነገር። እዚህ ውስጥ ግን እንዴት አድርገው እንደሳሙት እኔ እንጃ። በውስጥ በኩል በጣም ጺሙ ረጅም ነው እና እንዴት አድርገው እንደሳሙት አላውቅም። አንተ ከባድ ነው። ስንት ያልተገለጠ ነገር አለ እንዴ! ገና ሌላም ሰሞኑን የሚወጡ ሚስጥሮችም አሉ። እዚህ እንትንም አላቸው። ሌላው ደግሞ አንድ በጣም እንትን የሚል ነገር አለ። በጣም የሚያስቀኝ ነገር ማለት ነው። የሚያስቀኝ ነገር ኢየሱስ ክርስቶስ ጎኑን ያጠባል። ታውቃላችሁ? ጎን ማለት ጎኑ ላይ ጦስ ነበረበት።
እኔ እንጃ አለቱን እኔ መስሎኝ የገባኝ ግራ ይገባኝ። የተወጎውን ቦታ ላይ በጦር የተወጎ ቦታ ላይ ነው ምናምን መሰለኝ እንደዛ ነገር ላይ እሱን እንትን ይሉታል። ትጠባዋለች ማስረጃ ዳግም ጌታ እያለ ይወርድና ከዛ የወጉኝን ጎኔን ጥብ ያላት ኢየሱስን በእለቱ ጠባች፣ የእሱን ጎን ጠባችለት የተወጋበትን ቦታ ማለት ጠባችም እንትን እስክትል ድረስ እያለ ምናምን ሌላ ነገር ነው የሚወሩ። ከ18 ዓመት በታች ካላችሁ ከአሁኑ ጡ ከ18 ሳይሆን ከ15 ብለዋል። ሌላ ምንትን ስለሚሆን ማለት ነው። ግን ሌላው ደግሞ ግራ ግብት ጥያቄ እኔ በጣም ይገርመኛል እኮ እኔ ማስገባት ሰው እንትን አደርጋለሁ። ሚውት አድርግ፣ አትረብሽ። አሁን ደግሞ እዚህ ጋር እንመልከት። ኢየሱስ ክርስቶስ ያለ አባት ስለተወለደ ነው አንደኛ ነገር የሚያመልኩት አይደለ? ያለ አባት እናት ደግሞ ያለ ከወንድ ስፐርም ሴል ከሴት ብቻ ስለተገኘ ነው ኢየሱስ ክርስቶስ የሚመለኩ አይደለ? ማንኛውም ክርስቲያን እንደዚህ ብሎ ነው የሚመልስ። ነገር ግን ድርሳነ ኡራኤል ላይ ታገኙታላችሁ። እዛ የካቲት ላይ እዚህ ላይ ምን የሚል ነገር አለ? የሆነ ሴት አለች እና ማህፀኗ ፍሬ የለውም ወይም ደግሞ መውለድ አችልም ነበር እና መውለድ ከቻልኩ እንዲህ ያደርጋለሁ አገለግለዋለሁ እስከ መጨረሻው ድረስ አለች። እስከ መጨረሻው ዓለም ድረስ እስከለው ድረስ አገለግለዋለሁ አለች። ከዛ በመንገድ ላይ ስትሄድ የሆነች ሴት ታጋጥማታለች። ከዛ እሷን ትይዝና አፏን ትስማታለች። አፍ ለአፍ ይሳሳማሉ። ይኸው አፍ ለአፍ ይሳሳማሉ። አፍ ለአፍ ሲሳሳሙ ምራቋ በሴትዮዋ ልጅ በምትፈልጓ ሴት ላይ ይገባል። ከዛ ትጸንሳለች። ያ ልጅ ለምን አታመልኩትም ክርስቲያኖች? ያለ በምራቅ ነው የተጸነሰ። ከባድ የማትወልድ ሴት መሀን ነች ነው ያልከው? መሀን ነበረች። ከዛ በምራቅ ትጸንሳለች። የቱ ጋር ነው የጸነሰችው ሴት? ማህፀኗ እንትን ከሌለው የቱ ጋር ነው የጸነሰችው? እያወራን እኮ ነው፣ ቁም ነገር እያወራን ነው። ማስረጃ ልስጣ። ብልት በመሳም እኮ ወልደዋል እንዴ? ቀጥል። እሺ ሴትዮዋና ጸነሰች። በምትሳሳምበት ጊዜ በምራቅ ነው የጸነሰችው። በዘው እሺ፣ በምራቅ ያዙት፣ ይህን ኮንሰፕት ያዙት። በምራቅ ጸነሰች እና አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ነበር አይደለ? መሆን የነበረበት ግን ምራቅ ጽንስ ሆነ መሆን ነበረ። ምራቅ ስጋ ሆነ በሎሽ ክርስቲያኖች እና ሌላም አሉ። ድርሳናትና ገድላት ሲበረበሩ ብዙ አባት ማን ነው ሲባል ምራቅ ነው። አያቱስ አክታሉ። ፕሮቴስታንት እምነት ደግሞ ተከታዮች ከታች ቅድም ሜሮን እያለች ያላነሳሁት ነገር ነበር። ምን ነበር እሱ? ኢየሱስ ክርስቶስ ዝሙትን ሰርቷል ብሎ ያምናሉ። ሉተር ነው እንግዲህ ማርቲን ሉተር የተባለ አንድ እንትን ነው የጀመረው ፕሮቴስታንት እምነትን። እሱ መጽሐፉ ላይ ምን ብሎ አስቀመጠ የሚለውን ነገር እስቲ እንመልከት። ከሁለት ሴት ጋር ነበር እንደውም ኢየሱስ ክርስቶስ ዘሙቷል ብሎ ያስቀመጠው። አንዴ እሱን ፋይሉ ልክፈተውና የታለ መሰላችሁ? እሺ ሉተር የሉተር መጽሐፍ ሙሉ ፒዲኤፍ እና ያመጣሁት። አንዱ ሰውዬ አለቃቀሰብኝ አይልም ብሎ ስክሪንሻት ነው ብሎ መጽሐፉን ፈልጌ አግኝቼዋለሁ። ይኸው የሉተር መጽሐፍ ነው። ቴብል ቶክ የተባለ መጽሐፍ ነው። ቮሊዩም ፔጅ 54 ላይ ነው። ቮሊዩሙ 54 ነው። ፔጁ ደግሞ 154 ፔጅ ላይ ታገኙታላችሁ። ይህን ነገር ማለት ነው። 154 ላይ እንሂድና እንመልከት እስቲ። 74 154 እስቲ አንድ እዚህ ጋር እንደዚህ ላድርገውና አንድ ፔጅ 104 150 እዚህ አካባቢ ነው። 125 ገና አንድ 45 እሺ። ይኸው እዚህ መጽሐፉ ላይ ክርስቶስን ምን ብሎ ሰድቦታል? ዝሙተኛ። ኢየሱስ ክርስቶስ ፈርስት ታይም ላይ ከማን ጋር ነበር የዘሞተው? ከዝሙተኛዋ ሴት ጋር በጉድጓዱ አጠገብ ዘሙቷል ብሎ አስቀመጠ ቴብል ቶክ መጽሐፉ ላይ። ለዚህ ምንድነው መረጃ ሲባል ዮሐንስ ወንጌል ምዕራፍ 4 ቁጥር 27 በመጥቀስ ኢየሱስ ክርስቶስ ዝሙተኛ ነው አለ። በቃ ደግሞ ሁለት ጊዜ ነው ዝሙትን የሰራው። አንደኛው ፈርስት ታይም አለ which the woman at the well አለ። ፈርስት it was said አለ። ከማን ጋር ነበረ?
ከዝሙተኛዋ ሴት ጋር ከጉድጓዱ አጠገብ ጋር ዝሙትን ፈጽሟል ብሎ ያስቀምጣል። በምንም ኑ ከኔ ጋር በቃ ግቡ በቃ እንደዚህ አይነት ርዕስ ደስ ይለኛል። ምንም በመጥቀስ ዮሐንስ 4 ስንት ዮሐንስ ወንጌል ምዕራፍ 4 ቁጥር 27 የሆነ ዝሙተኛ ሴት እንደውም ከፍተን እንደሆነ እንመልከት። 4:27 ዮሐንስ ወንጌል ምዕራፍ 8 ነው ያልኩት። ቆይ እስኪ ምዕራፍ 4:17 አንድ 4:17 ላይ እንሂድ። 4:17 ሴቲቱ መልሳ ባል የለኝም አለችው። ኢየሱስም ባል የለሽም በማለትሽ መልካም ተናገርሽ ይላል። ይህ ነው እንግዲህ በቃ ኮት አድርጎት በዚህ ነው ባል የሌላትን መረጠ፣ ድንግል መሆኗን አየ ምናምን። ከዛ በኋላ እንትን ይላታል ማለት ነው። ገባችሁ? እኔ ከዚህ በላይ አልቀጥልም። ድንግል ሆኖን አየህ የሚላለን ማለት ዝሙት ከመስራቷ በፊት አዎ። እና ስለዚህ መርጦ ነው በቃ ባል የሌላት ሴት መረጠና ከዛ እሷ ላይ ዝሙት ፈጸመ ስትለው ዋው ዋለ እየዘዛ ኧረ ወይኔ 4:27 ይለያል። ብስሚላ ይሄኛው ደግሞ ይለያል። አሁን የተጠቀሰው ይሄንን ብትሄድ በማውራቱ ላይ ይደነቃሉ እንትኖች ማለት ዮሐንስ ወንጌል ምዕራፍ 4 ቁጥር 7 በዚያን ጊዜ ደቀ መዛሙርቱ መጡና ከሴቲቱ ጋር በመነጋገሩ ተደነቁ አለ። እነማን ናቸው የተደነቁት? ደቀ መዛሙርቶቹ ማለት ነው። ከዛ ነገር ግን ምን ትፈልጊያለሽ ወይንም ስለምን ትናገራታለህ ያለው ማንም አልነበረም። ማንም ስላልነበረ ዝሙቱን ፈጸመ። ከዛ ላጥ አለ። በቀኝ ነበር የመጣ በግራ አጠፋ ብሎ ሄደ። ማንም አልጠየቃትም። በዚህ ታይም ኢየሱስ ክርስቶስ ነው። ደቀ መዛሙርቶቹ አልጠየቁትም ጭራሽ። ማናት ለምን ትላታለህ አላሉትም። በዛን ታይም ግን ዝሙቱን ፈጽሞ ኢየሱስ ክርስቶስ ጨርሶ ምናምን ማንም የጠየቃት የለም ማለት ስለምን እንደፈለገች ስለምን እንዳደረጉ የሚያውቁት ነገር እንዳልነበረ ሉተር ያስቀምጠዋል ማለት ነው። በቃ ቀጥሉ። ሙባረክ ሰላም አለይኩም። ልቁ ይቀጥሉ። ያቻልኩም ዛሬ ሉተር የሚባለው ሰው የተረገመ ሰው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደና አደራችሁ? እንዴት ናችሁ? አልሐምዱሊላህ። ቀጥሉ። በቃ ሀሳብ አላችሁ? ቀጥሉ። ልቁማንና ሙባረክ ልቁማን ሰላም አለይኩም። ሁላችሁንም ሰላም አለይኩም ብያለሁ። ባቢ እንዴት ነው? ሰላም ብያለሁ። አለን ያው እግራችንን ሰቅልን እየሰማን ነው ገድላት። አይዋ ሙቤ እንዴት ነህ? አሎ አልሐምዱሊላህ ሐቢቢ። 5 ደቂቃ ጠብቀኝ። አንዴ መጣ 5 ደቂቃ። አይዋ እና ባቢ ወይ ጠፍተህ ነበረ። በሰላም ነው? በስራ ምክንያት ነው። በስራ ነው። አይዋ ወጥረን እየሰራን ነበር። አሁንስ አሁን የተስተካከሉ ሳይሆን አንድ እረፍት ምናምን 1 ወር ምናምን የሚሆን ማረፍ አለብን። ኦኬ እየበላን እየጠጣን ዝም ብለን እየተኛን ወር ምናምን የሚሆን ማሳለፍ አለብን። ኧረ ጥሩ ነው እንደዚህ ፈታ እያልክ ምናምን። ጋይስ እንዴት ነች? ነው ሰላም። አሁን ዮሐንስ ወንጌል ላይ ያወራችሁ ነበር። ትክክል። ምንድን ነው ግን እናንተ የሆነ ነገር ፓርቷን ብቻ ቆርጣችሁ ሰላም ናችሁ? ተረጋጋ። ሉተር እኮ ነው ያለው። ማርቲን ሉተር ነው ያለው። አይ እከሌ አለ ሳይሆን ከየትኛው ቤተ እምነት ነው? በመጀመሪያ የትኛው አማኝ ነው? እሺ የትኛው አማኝ ነው ወገናችን? ጴንጤ በቃ ጴንጤ ማን የመሰረተው? እሱን ተውና አሁን ዮሐንስ 4 ላይ ያወራከውን ነገር ከኔ ጋር አውራ። መልሱ እዚህ ጋር ነው። ማን የመሰረተው ጴንጤ? ሉተር ነው አይደለም? ማርቲን ሉተር። እሱን ተው የሉተር ተውና አንተ እስላም 1400
1400 ይዘህ አይደለም እንደ የሉተርን ነገር ማውራት ትችላለህ እንደ አንተ? ኧረ በእናትህ አታውቅሽ አንዋር ወላሂ እስልምና 1000 ካለ ማለት ማርቲን ሉተርንም አያውቀውም። ስለሱ ጠይቀው ማን እንደሆነ አይደለም። ማርቲን ሉተር ጠይቅ ሳይሆን ገና መሐመድ ትናንት የጀመረ ሃይማኖት ይዘህ ነው እንደ ይሄን ነገር ዝም ብለህ ልለታሪክ ችግር የለም። በጣም ጥሩ። ማርቲን ሉተር ማን ነው? እሱን ተወና አሁን ዮሐንስ ወንጌል አሁን ያወራከው ነገር ላይ ማርቲን ሉተር ማን ነው? አውጣና ዮሐንስ ወንጌል እኔ እናንተ እናውራና ከውቀት ጣራ ነው ሉተርን ያውቀውም እኮ ልቅቢ ከውቀት ጣራ ነው ማርቲን ሉተር ስትለው ዝም ብለህ ይሄ እንትን ከሰፈር የተለቀመ የሴቶች ነብይ ይዘህ ደግሞ አንተ ቆይ አፋለኝ ብለህ ነው የምታወራው? ተረጋጋ ሳይሆን አንተ ተረጋግተህ አውራ። የአንተ ነብይ ታውቃለህ? ነብይ ታውቃለህ? አንተ የሴቶች ስማ እናውራ እያለህ ነበር እኮ አንተ እናውራ ሲልህ አዳምጠኝ። አሁን ዮሐንስ ወንጌሉን ነገር ሳይሆን መፍጠር ያለብህ በቃ ስለሱ እንድታወሩ እኮ መሰረታዊ ነገሩ እየጠየቀህ ነበረ። ተረጋግተህ አውራ። መሰረትን እናውቃለን እኮ አይደለ እንዴ? ትናንት እኮ ጠየቀህ እኮ ማርቲን ሉተር ታውቀዋለህ ወይ ብሎ ጠየቀህ። ታውቀዋለህ አታውቀውም? እሱ ነቢይ ሙሐመድ እንትን ማርቲን ሉተርን ተውና ስለ ነቢይ ነው መጀመሪያ ማወቅ ያለብህ እኮ። ስለ እሱ ትጠይቃለህ እኮ ስለ ነቢይ መሐመድ ትጠይቃለህ። በቃ ትናንት የመጣ 1400 ዓመት ይዘህ ነው የማርቲን ሉተርን የምታወራው? ቆይ ተረጋጋ ሳይሆን ዮሐንስ ወንጌሉን አሁን አውጣ። ሌላ ነገር እኮ ነው ስለ ዮሐንስ ወንጌል ልታወራ ነበር የጠየቀህ። ግን ተረጋጋ። አሁን ወደ ተውና ዮሐንስ ወንጌል አውጣና እኔ እናንተ እናወራዋለን። ላውራ ነው ታዳምጣለህ። ግን ይኸው እንዳታለቃቀስ። ማለቃቀስ አይቻልም። ወንድሜ ምን አስለቀሰኝ? እኔ የሴቶች ነብይ የኔ ነብይ እኮ የሴቶች ነብይ አይደለም። ወይ አትስከተኛ ከዘቀጥኩ ቁጥር አልዘቅጥምና ምን ይላል መሰለህ? ቲክቶክ የተባለ መጽሐፍ ላይ ማርቲን ሉተር ምን አለ? ኢየሱስ ክርስቶስ ዘሙታል ከሴት የፈለገ ነገር ይበል። አሁን ስለ ባብል ነው ዮሐንስ ወንጌል ብለህ ነው ዮሐንስ ወንጌል ምዕራፍ 4 ቁጥር 7 ኮት ያደርጋል። ለምንድን ነው እንደዚህ ያልከው ብሎ ኮት ያደርጋል። ስለዚህ መጀመሪያ አዳምጥ እሺ። ኮት አደረገ ምናምን አይደለም። እኔ የምልህ ባብል አውጣና ከውቀት ጧራ ነኝ በልና እንቀጥል። ወላሂ ከውቀት ጧራ ነኝ በላል። ከዛ እንቀጥላለን። አሁን ዝም ብለህ ከውቀት ጧራ ነኝ በላል። ዮሐንስ ወንጌል አውጣና እናንተ እናወራዋለን። ከውቀት ጧራ ነኝ በል። ወላሂ ከውቀት ጧራ ነኝ በልና እንቀጥል። ግን የት ትጠፋላችሁ እናንተ? ያው ዝሙት እኮ ያው የተወለዳችሁበት ቦታ እኮ ነው አይደል እንዴ? ነብያችሁ አይደለም። ቁም ነገር አውራ፣ ቁም ነገር አውራ። አይፈቀድም። እንደዚህ ናችሁ ሳይሆን ቀስ ብለህ አውራ። ስትጠየቅ ወይ መልስ ወይ አብራራ። አይደለም አታርግ ነው የምልህ። ስትጠየቅ ወይ መልስ ወይ ይመለስልሃል። እና ቆይ ክፈትለት፣ መጽሐፍ ቅዱስን ክፈት። ተረጋጋ ብያለሁ እኮ ሚውት ብቻ ሳይሆን አባራለሁ፣ ጠልዛለሁ። ተረጋጋ። አንድ ነገር በዚሁ አንድ ነገር አንተ ማን ስለሆንክ ነው የሆነ አንድ ቦታ ቆርጠህ ዝም ብለህ አፍህን የምትከፍተው? እዚህ ላይ አንድ ቦታ አይደለም። አሁን በምጠቅሰው ጥቅስ እንዳትረበሽ ወላሂ እልሃለሁ፣ እንዳትረበሽ። ዮሐንሱን አውጣ። እኔ ከፈለክ የነብይን እኮ 1000 ያውጣልህ ከፈለክ። እሱ ወደ ኪስህ ሌስኮ ወደ ኪስህ እሺ። ከኋላ ኪስ አምልጦ ወጥቷል። ወደ ኪስህ ትከተውና አሁን ዝሙት የሱ ዝሙት እኮ 1000 ያወጣልህ ያለው ከፈለክ። ኢየሱስ ጌታ አይደለም እሺ ብትል አንተ እዚህ ጋር እስልምና ላይ መጣ ኢየሱስ ጌታ አያደርገውም። ስለዚህ አሁን እንመልከት እስቲ ትንቢተ ሆሴዕ ምዕራፍ ሲጀመር ኢየሱስ እስልምና ምን አገናኘ? ሰውዬው ዮሐንሱን አውጣና ከኔ ጋር ይወጣል። ተረጋጋ። ስለ መጽሐፍ ቅዱስ እየተወራ ነው። ተረጋጋ። ስለዚህ ሙስ ስላወራ አንድ ነገር ማንሳት ፈልጌ ነው። እሺ ወገናችን ትንቢተ ሆሴዕ ምዕራፍ 1 ዮሐንስ ወንጌል አውጣና ዮሐንስ ወንጌሉ ያወራ የቆሻሻ ገንዳው ነው የምከተው። ተረጋጋ። እያወራ ነው። ምን አባቱ ለምን ታፍርበታለህ? የመጀመሪያ ቦታ እስኪ ክፈተው። ታፍርበታለህ። ንጽጽር እስኪ ክፈተው። ዮሐንስ ወንጌልን ክፈተው። እሺ ኦኬ እና ወገናችን ተመለሰው ቀጥል። ቲቱም ባለ ቆይ እኔን አሁን አዳምጠኝ። እኔ ቆይ እኔ እናንተ መጀመሪያ እንስማማ። ቀጥታ አንተ ቆርጠህ የ27ቷን ብቻ ነው ያወራክበት አይደለ? 17 ቁጥር አታውቅም እንዴ? ከውቀት ጧራ ለነገሩ ቀጥልሽ።
ቆይ ስድብህን እዛ ጋር ወደ ኬስ እሺ። እንደዚህ አይነት አዳምጠኝ። እንደዚህ አይነት ነገር ካወራህ እኮ ከሀዲስና ከቁርአን ስንት ነገር አወጣለሁ። የነብይ ስለዚህ ከኔ ጋር አውራ። አሁን ከፍተኸው አንዴ ንጽጽር ቀጥል። አሁን ቀጥል። አዎ እና ከየት ጀምሬ ነው አሁን? ከ11 ጀምር እስኪ። ከ11 እስከ 39 ነው እናንተ የምናየው። ኧረ ለምን 39 ምንድን ነው 39? ለምን እውነት እንደዛ ነው። የሆነች ቦታ ብቻ ቆርጠ ሳትሆን እውነቱን መረዳት አለብን። አንብበው። ቀጥላው። ከ11 ቀጥል። አንብብለት። አንብበው አንተ። ለምን የገባውን እናንተ ልክ አይደላችሁም ሲል ማስረጃ ኖሮት አይደለ የመጣው? ለምንድነው እንደዛ ራሱ ያንብበው ይናገር። በቃ እንደዛ ሲነግረን እንረዳዋለን። ከዛ ውጭ ግን አንብበው እንደዚህ ወደ ኪስ ትከተውና አሁን ይሄኛው እንደኛ ካልነው ጋር ሄድ 11 ጋር ሄድ። ምንድነው ሀሳቡ? ተናገረ 11 ላይ የሚያወራውን እዚህ ጋር ደግሞ አስተካከል። አንተ ሰው አይደል እንዴ? ቀጥል። ለምን ቆርጠህ ነው እቺ ነገር እኮ አንብበው አንተ። ከ11 ላይ ጀምረህ አንብበውና እኮ ከ11 ላይ ሴቷ ምንድነው ያለች እዚህ ላይ? ሴቷ መልሳ ምንድነው ባል የለኝም አለችው አይደለ? አዎ። ኢየሱስ ምን አላት? ባል የለኝም ማለትሽ መልካም ተናገርሽ አላት። ተናገርሽ አለ። ቀጥሎስ ምን ሆነ? አሁን እዚህ ጋር ምን ተከሰተ ማለት እኮ ነው። እዚህ ጋር ምንድነው ባል የለኝም ብላ ስትል ዋው ባል የለሽም እንዴ ምናምን አለ ኢየሱስ። ባል የለኝም በማለትሽ ደስ ብሎኛል በውስጥ ያላት። በውስጥ ደስ አለው አየው። ከዛ መልካም ተናገርሽ አላት። ከዛ ሉተር ምንድን ያለው? ሉተር ምንድን ያለው? ከዛ ሉተር ምንድን ያለው? ከዚች ሴት ጋር አብረው ተኝተዋል። የሉተሩ ተውና መጽሐፍ ቅዱስ የተጻፈ ነገር እኮ አነበብኩልህ እኮ እንደዛ ነው የሚለው። ባል የለኝም በማለትሽ መልካም ተናገርሽ አላት። አየው። ባል የለኝም ስትለው ለምን መልካም? ባል የለኝም ማለት መልካም መናገር ነው እንዴ? ርኩሰት ነው እንጂ በመጽሐፍ ቅዱስ መሰረት። አሁን ባል የለኝም ማለት ርኩሰት ነው። ባል የለኝም ማለት ብልግና ነው። አዳም ገብቶል። ከዛ በዚያን ጊዜ ደቀ መዛሙርት መጥና ከሴት ጋር በመነጋገር ነገር ግን ምን ትፈልጊያለሽ ወይ 16 ጋር ስማ 16 ጋር ማነሱ ወደ 16 ሰደው እስኪ ባል የለኝም ስትል እሷ መልካም ተናገርሽ አላት። እንደዛ ማለት ነው። ወደ 16 ወንድም የታው ነው ማለት ነው። አያምርብህም። እሺ አያምርብህም። አዝናለሁ ማለት ነበረበት። ኢየሱስ የሚባል ሰው ባል የለኝም ስትለው አዝናለሁ ማለት ነበረበት እንጂ ዋው መልካም ተናገርሽ አላት። 16 ላይ ባል የለኝም ስትለው ድንግል መሆኗን ካወቀ በኋላ ነው በቃ ነፃ መሆኗን ነው። ባቢ ጥቅሱን ለመጀመሪያ ጊዜ ነው እና ያየው ደንግጦ ነው። ለዛ ነው ምንም ማድረግ አይቻልም። እና በደንብ ጥቅሱን አይተው ብትመጣ ይሻላል። ወላሂ ጥቅሱን አይተው ብትመጣ ይሻላል። እንዳንተ እኔ አጋንንት አይደለሁም። እሺ ቆርጬ የሚያደርገው ሙሉውን ነው። ወንድ ከሆንክ አንተ ጀግና ከሆንክ እስላም ከሆንክ ሙሉውን ነው የምታነበው እንጂ አለህ ብለህ ብቻ የሆነች ነገር አይደለም። ምንኛ ነው አሁን ምንኛ ነው የሆነ ነገር ብቻ ቆርጠህ እንደዛ የምታወራ ሙሉውን አታነብም? ኧረ ሰኝ ተረጋጋ። ሰኝ ተረጋጋ። ሰኝ እንዴት አደርክ? እንዴት አደርክ? እርግጠኛ ሁኝ የምነግርህ አንድ ነገር አለ። ያዳ እንዴት አደርክ? እንዴት አደርክ? ሰላም አለይኩም። አማን አደርኩ። ሰኝ ደህና አደርክ? እየሰማሁኝ ነው። ደህና አደርክ ወይ? ጌታ ኢየሱስን ይመስገን ደህና ነኝ። ኦኬ። ኢየሱስን ጌታ ያደረገው አምላክ አይመሰገንም? ወንድም ራሱም ጌታ ነው። አሁን እዚሁ ላይ እናውራ ነው። ለምንድን ነው እናንተ የሆነች ቦታ ላይ ቆርጣችሁ ሳትረዱ አፋችሁ 24 ሰዓት የምትከፍቱት? ቆይ ተረጋጋ። ችግር የለውም። ያው ምን አለ መሰለህ፣ ያው አንዳንዴ ምን አለ መሰለህ ታክሲ ይሳፈራሉ ብለህ ሳታስብ አንዳንዴ ራይድ ትሳፈራለህ እና ከኔ ጋር ራይድ እሱ አባባል ራስ አድርግና እኛ እኮ አሁን ማለት ነው ለአመታት የተደበቀ ሐዲስ እና ቁርአን እኮ አንድ በአንድ እናወራዋለን እኮ ካሁን በኋላ። እሺ አውጣ። እሺ አውጣ። እኔ አዳምጠኝ። አዳምጣለሁ። ቆይ አዳምጠኝ። ነብይ ብለህ አንተ የምታመልከው እኮ 24 ሰዓት የ6 ዓመት ህፃን ልጅ እኮ የደፈራት ነብይ እኮ ነው ይዘህ የምታወራው። እናት ሰኝ አማ አከነመ ጉዳት ያሶኝ ቤቴ አከነመ ለምንድን ነው እንደዚህ የምታደርጉት? የሆነች ቦታ ላይ ቆርጣችሁ ብቻ እዚህ ቁጭ ብላችሁ ስታወሩ እንደ ትልቅ ሰው አውራ በቃ እሱ አወራ አይደለ?
ጥቅስ አመጣ። አሁን አንተ ደግሞ ለተናገርከው ነገር ጥቅስ አምጣ እስኪ። እኔ ሐዲስ 74:87 አውጣልኝ እስኪ። እነዚህ ዝሙቶች እንዳሉ ሌባዎቹ አውጣና አንብበው። እሱ አውጥቶ እንዳነበበው አንተም አውጥታ አንብበው እስቲ። እኔ እንዳንተ ባለጌ ነኝ እንዴ? እንደ ነብይክ ባለጌ ነኝ እንዴ? እኔ በአፈል እንደዚህ አይነት ነገር በቃ ይውረድ በቃ ይበቃዋል። እውቀት የለውም። እውቀት ከሌለው ሰው ጋር እንትን አትበል። በቃ ተሸንፈሃል። ምንም የምታውቀው ነገር የለም። በቃ ታች ቁጭ በል። ታች ሆነህ ነው እንትን ማድረግ ያለብህ። አዝናለሁ። ዛሬ ለረ ወይኔ ስንት አይነት ህዝብ ነው ያለው ኢትዮጵያ ውስጥ። አንድ ሁለት እያሉ አንዋር እንደዚህ አደርግልኝ። ኦሪት ዘዳግም ምዕራፍ 13:6 ቁጥርን ክፈትልኝ። 13 እኔም አንድ ጥቅስ ጨምራለሁ። በዝሙት ዙሪያማ ተውት ይኬድበታል። ዘዳግም ምዕራፍ 13 ቁጥር ስንት? 6 ናልከኝ ጀምሮ 6 ኧረ ተው፣ እንደዚህ አይነት ጥቅስ እየከፈታችሁ ግን ተው። እሺ ያው ሀቢቢ እስከ 8 አንብብለት እስቲ። እሺ እናት ልጅ ወንድም ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስት ወይንም እንደ ነፍስ ያለች ወዳጅህ በስውርና ሄደን ከምድር ዳርቻ ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡትን ከአንድም የራቁ አንተን ከብበው ያለ ሕዝብ ከሚመለከቷቸው አማልክት አንተንም አባቶችንም የማያውቋቸው ሌሎችን አማልክት እናምልክ ብሎ ቢያስትህ ወይም ደግሞ ከዛ ነገር ቢያስወጣ እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ እንዳትምረው፣ አትሸሽገው፣ ነገር ግን ፈጽመህ ግደለው። እርሱንም ለመግደል በፊት የአንተ እጅ ከዚያም በኋላ የህዝቡ ሁሉ እጅ በላዩ ትሁን ይላል ጌታ። ሰው የተናገረው ባቢ ይሄን የተናገረው በመጽሐፍ ቅዱስ እግዚአብሔር የሚባለው አካል ነው። የሚገርምህ ነገር ፈጽመህ ግደለው። ይሄ ማለት ለመግደል የሚያዝ ከሆነ ለምንድን ነው የፈጠራቸው? እናንተ ጋር መከራከር አለብኝ ማለት ነው። እዚህ ጋር ደፍሮ የሚገባ ሰው ስለሌለ እኔ እናንተ ጋር መከራከር አለብኝ። እሺ ኦሪት ተሽራለች። ማን ይሻረው? ኢየሱስ። እኔ ፍርድን ልሽር አልመጣሁም ብሏል አጎቴ። ህግና ነብያትን ልሽር አልመጣሁም ማለት በአፉ እንጂ በድርጊት ግን ሽረዋታል። ከጳውሎስ ጋር ሆኖ ነው አይደለም። ድርጊት የሚባል ነገር እኮ አለ እኮ፣ ተግባር የሚባል ነገር አለ። ሽረዋታል። አሁን ኢየሱስ ክርስቶስ አየው መሞቱ ኦሪትን መሻር ነው። ገብቷል? እንግዲህ ታዳሚያን እየሰማችሁ ነው። በኦሪት የነበረ ህግ ይሄ መስዋዕት የሚባለውን ነገር እሱን ሻረው አልቻረውም? ለምሳሌ ሽሮታል። እኔ አሁን ይህንን ከአንተ ነው ለመጀመሪያ ጊዜ ሰማሁት። አዲስ ሀሳብ ነው የምትሰማው። ደፍሮ የሚገባ ሰውማ የለም። አንድ ነገር ልጨምር። ቅድም በተነሳው በዝሙቱ ዙሪያ አንድ ጥቅስ ልጨምር። ከታች ሆነ እየሰማ ከሆነ ትንሽ ሶፍት ምናምን ያዛርግና ታዳምጣናለህ ማለት። ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ ምን ይላል? እግዚአብሔር በሆሴዕ አማካኝነት ለእስራኤል ሕዝብ ቃሉን ማስተላለፍ ጀመረ። ሆሴዕ እንዲህ አለው፣ ሕዝቤ ከእኔ ተለይተው አጸያፊ ዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተም ሂድና ዘማዊ ሴት አግባ፣ ከእርሷም የዝሙት ልጅ ውለድ ይላል። የክርስቲያኖች አምላክ ይሄ ነው። የክርስቲያኖች አምላክ ዝሙትን ልጆች ውለድ የሚለው ዘማዊ ሴት አግባ። ምን አለ? እስኪ ከመጀመሪያ አንብበው። እግዚአብሔር በሆሴዕ አማካኝነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕን እንዲህ አለው አለ። ማነው እዚህ ጋር ተናጋሪው? እግዚአብሔር ነው። በማን አማካኝነት? በሆሴዕ በሁለተኛ እንትን አማካኝነት ማለት ነው። ሕዝቤ ከእኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተ ሂድና ዘማዊ ሴት አግባ፣ ከእርሷም የዝሙት ልጅ ውለድ ይላል። ማን ነው ባዩ?
ምን ማለት ነው አሁን እግዚአብሔር የሚባለው እንትን ማለት ምን ማለት ነው? የዝሙት ልጅ ውለድ ምናምን ብሎ እንትን የሚለው ዝሙት ዘማዊ አዎ። ከዛ ዘዳግም 23 ቁጥር 2 ላይ ስመጣ ዲቃላ ወደ እግዚአብሔር ጉባኤ ግባ ይላል። አዞት እንደገና ይግባ ይላል። ውለድ እያለ ተመልሶ ደግሞ ወደ እኔ ቦታ ወደ እኔ ቤት መግባት የለበትም ወደ እኔ ጉባኤ ይላል አይደል? አዎ። እትሙ ደግሞ የስንተኞች ትመሰላችሁ? ጀማ አንዴ እትሙ እንኳን አንዴ ልንገራችሁ። የ1997 ነው። የ1997 ትም ላይ ነው የምታገኙት ይሄን። ስለዚህ ማለት ተንፈቃጅ አሁን እንደዚህ በዚህ መሰረት ዝሙት ሰርቶ እግዚአብሔር ጋር ፊት ለፊት ቆሞ አንተ ራስህ ስሩ አላልክም እንዴ ምናምን ብሎ ቢለው ምን ሊል ነው አሁን እግዚአብሔር? ከዛ እዚህ ጋር ትመጣና አሁን ደግሞ ምን ላይ እንሄዳለን? ዘዳግም 23 ቁጥር 2 ላይ አይተው ከሆነ ዘዳግም 23 ቁጥር 2 ላይ ይመጣና የላይኛውን ተውት። ኧረ ዙሙን አንዴ ዙም ላድርገው እኮ ነው። እሺ ዲቃላ ወደ እግዚአብሔር ጉባኤ ግባ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ግባ ይላል። እዛ ጋር እንትን አለ የዝሙት ልጅ ውለድ ሲል ነበር። አዎ እዚህ ጋር ደግሞ ወደ እኔ ጉባኤ አይግባ እያለ ነው። አይግባ አለ፣ ከለከለው እንደገና። እንዴ አላበዛውም? እንዲ ምን አለ እኔ ግን አይ ይሄ መጽሐፍ የሆነ ቦታ ላይ የሆነ ስራ የተሰራ ነገር አለ። ገብቶሃል አባባሌ? የሆነ ነገር ተደርጓል እንጂ በዚህ ልክ አይዝረከረክም። አዎ እኛ ሙስሊሞች የምናነሳው አርግመንት ባይብል ተበርዟል ነው። ባይብል ተበርዟል ሲባል ያየነው ነው፣ የሚታወቅ ነው ይሄ ነገር አጠቃላይ ማለት ነው። እና ደግሞ አንዋር ሰላም አለይኩም ብያለሁ። የሆነ ተጨማሪ ነገር ያው በዝሙትም ካነሳው አልቀረ አስደፋሪውን ዝሙት በአደባባይ የሚያሰራውን ማምላክ በዛው ነካ አድርጎ ለማለፍ ያህል መጽሐፍ ሳሙኤል ካህን ምዕራፍ 12 ክፈትልና እግዚአብሔር በአደባባይ ሴቶችን ሲያስደፍር እንመለከታለን። እግዚአብሔር ታይዋለህ። ያረግ እግዚአብሔር ሰው ነው። እንደኛ ሳሙኤል ነው ማለት ነው። አላ 11 ግድሚት አድርጌ ልስማ። እናንተም አበዛችሁት። አሁን እውነት ወላሂ እንዴት ነው? ክፈት። እሺ አንደኛ ሳሙኤል ምዕራፍ 11 ቁጥር ስንት እስከሚከፍት ድረስ ምን አለ መሰለ ባቢ፣ የሚገርም ነገር ሴት ልጅ ተደፍራ 50 በዛን ጊዜ የነበረው 50 ብር ከፍለህ ነው አባ ወደ ቤት ይዘህ የምትሄደው። ይህን ታውቃለህ? ግን እኮ የዛኔ በነገር ላይ ከ2000 ምናምን ዓመት በፊት 50 ብር ማለት እኮ የዘመናችን ቢሊየነር ማለት እኮ ነው። ይሁና እንዴ አስበሃል ባቢ? አሁን በቅርቡ ነገር ለምን ቢሊየን አይሆንም? እንዴት ነው አንድ ሴት ልጅ ተደፍራ ለሰውየው የምትሸለመው? ሰውየውን አንደኛ ማበረታታት እኮ ነው አይደለ? ሌላ ደፋሪ ገለዙ ድፈሩና ከዛ ደግሞ አንድ ሴት እምቢ ካለቻችሁ እንኳን ድፈሩና የራሳችሁ አድርጓት አይነት ሲቹዌሽን ነው። በጣም ዊርድ የሆነ ነገር ነው አይደለም? ህግ ለመባል የወደ በቃ የወረደ ህግ ራሱ እንደሱ አይወርድም። እንዴት ነው እሷ ልጅ ተሰቃይ ብሎ እግዚአብሔር ሲፈርድባት፣ ደፋሪውን ደግሞ በልበል ጀግና አንተ አንበሳ ነህ ተሸለም እንግዲህ ልጅቱን ብሎ ሲሸለም፣ ያው ከዚህ በላይ ስለሚያስደፍር ራሱ ገባ። እኔ ከሴት ልጅ ጋር በዚህ አይነት ነገር ስለ ሴት ነው፣ ከሴት ልጅ ጋር ደግሞ አልከራከርም። ምክንያቱም ስለ እናንተ ነው። ያው ስለ ራሳችሁ መሞገት ያለባቸው እናንተ ናቸው እና እኔ አላውቅም። በብሩ ጉዳይ ብቻ ነው እኔ ብሩ የዛኔ ትንሽ እንትን ስላለ የብሯን ጉዳይ ብቻ ነው የተቀበልኳት። ግን ከባድ ነው ካልሽ ተቀብየዋለሁ። እግዚአብሔር የሚያስደፍራቸው ሴቶች ግን አምተዋል፣ ዝሙት የሚያሰራቸው። እሺ ሁለተኛ ሳሙኤል ምዕራፍ 12 ከ8 ጀምረን እስከ 12 እናንብበው። ክፈታ ነው ራይስ ነው እናንብበው። ምዕራፍ 11 ከቁጥር ስንት? ከ8 ጀምረ እስከ 12 እናንብበው። እሺ እንደዚህ አድርገውና ሌላ ምን ይጨምራል? ዝሙት ላይ ማጋመጣችሁ ይሄድበታለሁ። ይሄው ለካፍትልሽ ነው። ይሄው በቃሽ አንተ ክፈተው ነው ታያለሽ። እሺ ከ8 ጀምሮ ይላል። የጌታንም እግዚአብሔር እዚህ ጋር በዳዊት ተቆጥቶ ነው። ዳዊት ምን አድርጓል እንመለከታለን። የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልኩልህ፣ የእስራኤልና የይሁዳን ቤት ሰጠው። ይህንን አንሱ ቢሆን ኖሮ እጨምርልህ ነበረ፣ ከዚህ በለጠ እጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ?
ኬጣውያን ኦሪዮንን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህም አቃለኸኛልና የኬጣውያን ኦሪዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይነ ፊት እወስዳለሁ፣ ለዘመድህም እሰጣለሁ። በዚችህም ፀሐይ ፊት ከሚስቶች ጋር ይተኛሉ። አንተ ይህንን በስውር አድርገዋልና እኔ ግን በእስራኤል ሁሉ ፊት ይህንን አደርገዋለሁ አለ። እዚህ ጋር ሁለት ነገር ላስጣችሁ ፈልጋለሁ። በመሰረቱ እንደ ክርስትና አስተምሮ አንድ ሴት ከመታኛት የጋብቻ መስፈርት ነው። እዚህ ጋር ምንድን ነው ያደረገው? ዳዊት የኦሪዮንን ሚስት ባሏን ገድሎ ደፍሯታል። ከዛ እግዚአብሔር ምን አለው? እሱ ሲቀጣ አንተ ስለደፈርክ ያው ሚስት ታደርጋ ዘንድ ነው ያለው። ሚስት ታደርጋ ዘንድ ስለተታኛት ነው ሚስት ሆነች ማለት ነው። ስለዚህ እንደ ክርስትና መስፈርት አንድ ሴትና ወንድ ከተኙ አብኖርማል በሆነ መንገድ ማለት ነው ይሄ የጋብቻ መስፈርት ሚስት ትሆናለች አይነት ነገር ነው። ሁለተኛ ነገር ከዛ አቀጣጡ ደግሞ በጣም የሚያስቅ አቀጣጥ። ምን አይነት አቀጣጥ ነው? ይቀጥ ሚስቶቹን ዳዊት ባል ያላቸውን ሚስቶች ምን አደረገ? በአደባባይ አምላክ እግዚአብሔር አስደፈራቸው። ለምን? እነሱ ላይ ቺት ስለተደረገባቸው። እነሱ በሜንታሊ በጣም ነው የሚሰብረው ታውቃላችሁ። እንደዛ ሆነው ሳለ እግዚአብሔር እነሱ ምንም ባላጠፉት እነሱ በአደባባይ አውጥቶ አስደፈራቸው። ብዙ ሴቶች ናቸው። ወንድየውንስ ምን ቀጣው ሲባል ምንም አልቀጣው። በል እንደውም የተወለደውን ልጅ ህፃኑ ልጅ ያው እግዚአብሔር ከህፃን ልጅ እና ከሴት ጋር ያለው ችግር እግዚአብሔር ያውቅ ነው ነገሩ። አስቡት እንግዲህ በአደባባይ የሚያስደፈር አምላክ ለምን ተብሎ አንድ ወንድ ስለደፈረ እሱ አይቀጣም። ማን ነው የሚቀጣው? ሚስቶቹ ነው የሚቀጡት። በአደባባይ ዝሙትን የሚያበረታታ በአደባባይ የሚያስደፍር ከተደፈረችም በኋላ የሚሸልም ደፋሪውን። ይህ ነው የፍቅር አምላክ። ግለጡልን እስቲ። ሌላም ብዙ ታሪክ እንደውም እንደ ፊውቸር ራሱ እግዚአብሔር ይናገራል። ፊውቸር እኔ ልኬ ለባቢሎን ህዝቦችም እንትን ፊውቸር እንትን ብሎላቸዋል። ነቢያት ይሄ ምንድነው ሀሰተኛ ነቢያት ምናምን ሲበዙ ምናላቸው እግዚአብሔር ሚስታችኋችሁንም አነውራለሁ ብሎ ፊውቸር ይናገርላቸዋል፣ ያዘጋጅላቸዋል። ሴቶቻችሁን አስደፍራለሁ ሰው ልኬ እያለ ይናገራል። ቆይ ጥቅሱ ለውጣላችሁ። እግዚአብሔር እውነትም የፍቅር አምላክ በእውነቱ። አንድ ነገር ነው ጀምር። እዚህ ጋር ንጉስ ዳዊት እንተናን ለመጥቀስ የተደረገ ነገር ነው። ማንን? ዳዊትን ለመጥቀስ የተደረገ ነገር ነው። እዚህ ጋር እንደምናየው ፒክቸሩ ላይ ያለውን ሴት እዚህ ጋር ይመኛታል። ገና ልጅ ናት። ሂብራይስተኛው ላይ ብታዩት ወላሂ እቺ ልጅ በጣም ጩጬ ናት። 3 ዓመት ነው 4 ነው እንደዛ ነገር፣ በ5 ዓመቷ ነው የወለደችው እንደዛ ነገር። እና እቺ ልጅ ያያትና ይመኛታል። ከዛ በኋላ ነቢያቶች እንግዲህ በባይብል እንዲህ ነው ያያትና ይመኛታል። ሚስት አለው እንግዲህ እንደሚታወቀው። ከዛ ምን ያደርጋታል? ያዛቸዋል እንዳለ አምጡልኝ ይላል። እሷ ከርኩሰቷ ስለነጻች ወይም ከወር አበባ ላይ ስለነበረች ከእሷ ስለጸዳች አምጡልኝ ይልና ከዛ ሴቲቱ ምን ትላለች? ታረግዛለች። ከዳዊት። ከዛ ዳዊት ምን ያደርጋታል? እችን ሴት ሂጂ በቃ ይላታል። ግንኙነት ከፈጸመ በኋላ ካረገዘች በኋላ ሴትዮዋን አባርራታል። የነቢያት በክርስትና ነቢያት እንዲህ ናቸው። በቃ አያችሁ አይደለ? እንዴት እንደሚያወርድ በቃ አንድ ሴት ያህል ይመኛል። ከዛ በኋላ ሄዶ ያችን ሴት አስጠራል፣ ንጉስ ስለሆነ። ከዛ በኋላ ትመጣለች ያች ሴት፣ ከዛ አስረግዛታል፣ ከዛ ይተዋታል። ይህን ክርስትና ሲጀመር ማንኛውም ክርስቲያን ወላሂ መጥቶላቸዋለሁ። ነቢያት በእስልምና ወይስ በክርስትና ነቢያት ተሳሰለምና እዚህ ጋር ዳዊት ለራሱ አንድ ላይ መቀመጥ የማይችሉ ነቢያቶች ናቸው። መቼም የሚያወዳድር የለም። እነሱ ግን ከኢየሱስ ክርስቶስ ጋር ወደ አምላክ ከሚሉት ጋር ይህ ከባድ ተጽዕኖ ነው የፈጠሩባቸው። ነቢያችን አለይሂ ሰላቱ ወሰላም በእኛ ልብ ውስጥ አሉ፣ በእነሱ ጭንቅላት ውስጥ ደግሞ ሁሌ ያሉ ይኖራሉ ወደፊትም። እና ይሄን ለማለት ነው። ቀጥሉ እስቲ ሌሎቻችሁ ጀው እና እዚህ ጋር ምን አይነት አርጊመንት ያነሳሉ መሰላችሁ? ይሄ ትንቢት ጀስት ማስፈራሪያ ነው፣ እግዚአብሔር ፊልም እየሰራብን ነው ብላ ባለፈ ማማዬ እየሞገተች ነበረ። ግን በጣም በሚያስቅ ሁኔታ እዛው መጽሐፈ ሳሙኤል ምዕራፍ 16 22 እና 23 ላይ በራሱ በገዛ ልጁ በአቤሴሎም ምን ይላል? 22 ላይ አቤሴሎምም በሰገነት ላይ ድንኳን ከተከለከሉት አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። ያዙልኝ እንግዲህ ልጁን ደፋሪ ሆነ ማለት ነው። አባት ደፍሯል እና በቃ አንተም ድፈር ማለት የአባቶችን ሚስቶች ኢማጅን እንግዲህ ወላሂ በጣም ከባድ ነገር ነው። ከዛ ደግሞ ይሄንን አልፈው ባይዘው ላይ ፊልም የሆነ ነገር ነው። ቢካዝ ምንድነው ነብይ ተብሎ ዝሙትን ሊከለክል የመጣ ሰው ዝሙትን ሰርቶ የላከው ሰው ዝሙትን ሲያበረታታ
ደግሞ የሆነ ቀልድ ውርድ የሆነ ነገር እኮ ነው። ይህን መጽሐፍ እንዴት አድርጋችሁ ነው የምትቀበሉት? እኔ እንጃ ብቻ ይከብዳል። ከዛም በላይ ከዛ በላይ ደግሞ መታችሁ ረሱል ሰለላሁ ዐለይሂ ወሰለም ላይ ታወራላችሁ። በመሰረቱ ረሱል ሰለላሁ ዐለይሂ ወሰለም ብዙ ሚስት ነበራቸው። አሁን ነበራቸው ሰዋት አይሻ 6 ዓመት አግብተው ነው እንዴ? ሰው በህፃንነቱ ሳይወለድ ይታጫል እንዴ? ገና ህፃን እያለ ይታጫል አይደል? መታጨት አታውቁም? በ9 ዓመት ምን አይነት ነበረ ሲጀመር? እስቲ ይሄ እናንተ ሎጂካል ሆናችሁ ራሱ እስቲ አገናዝቡ። በሳይንስ ምንድን ነው የሚለው? ሴት ልጅ ማንስትሬሽን ባያችበት ጊዜ ያችን ልጅ ለአቅመ ሔዋን ደርሳለች። እስቲ ትንሽ አገናዝቡ። ከዛ እናታችን አይሻ ራሱ በራሱ አንደኛ ፈቃዷን ሰታ ነው። ሁለተኛ ነገር ትዳር ነው ይሄ። መደፈር አይባል። መደፈር ምን ማለት እንደሆነ አታውቁም? ምን ነው እኔ አልገባኝም። ሚኒንጉ ያልገባችሁም ቢሆን ወላሂ አላውቅም። ግን እናታችን አይሻ ራሱ በራሷ ንግግር ስናገር ምንድን ነው ያለችው? 9 ዓመት ልጅ መሄድ ያየች ሴት እቺ ልጅ አድጋለች፣ ወይም ደግሞ ለአቅመ አዳም ለአቅመ ሔዋን ደርሳለች። እኛ እሱ ሐዲስ አንቀበልም የገሌ ተረተረ ጳውሎስ ተረተረት እያነባችሁ ይህን ተረተረት አንቀበልም ስትሉ ኢትስ ኦኬ፣ በሳይንስ እናረጋግጥላችኋለን። ሳይንስ ያለው ነገር አለ አይደለም? ሲል ከ9 ዓመቷ ጀምሮ እስከ 15 ባለው ይሄ ማንስትሬሽን ታያለች። ያንን ማንስትሬሽን ማየት በጀመረችበት ጊዜ ምን ትባላለች? እሷ ለአቅመ አዳም የደረሰች ሔዋን ትባላለች። አጋናዝቡ ጀማ፣ አዳምጡ፣ አንብቡ እባካችሁ። ጭራሽ ነው የማይመጣው። በተለይ ከእናንተ ጋር እናንተ ይህንን ይዛችሁ ስለ ዝሙት እንዲች ብሎ የማውራት ትንሽ ሞራኑ የላችሁ። ረሱል ሰለላሁ ዐለይሂ ወሰለም ላይ ዞር ብላችሁ ማየት አትችሉ። ገባችሁ አይደለም? ቀጥታ መጥተው እንደዚህ ስድብ አይደለም ባይዘው ወላሂ ብታይ ደስ ነው የሚለን። ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አድርጓል ብላችሁ ብትጠይቁ ደስ ነው የሚለን። ግን ደፍሯል አይባልም። የመድፈር ሚኒንግ እወቁት። አስደፋሪ አምላካችሁን ጠይቁ። የሚደፍሩትን ነቢያቶቹ መድፈርን ለመከልከል መጥተው የሚደፍሩ ነቢያቶች እንዴት ነቢያቶች ላይ የቀጠፈ መጽሐፍ! ይህ እኮ ግልጽ እኮ ነው ወላሂ። እኔ እንዴት እንደማይገባችሁ አላውቅም። ግን ታው በቃ ማለት የሆነ ጭራሽ አትምጡ። ከመጣችሁ ጉድ ነው የምትሆኑት። ወይ እንደ ድሮ መጽሐፍ ቅዱስ ተኝተንበት ይለፍ፣ ዝም በሉ። ሐዲስ ጋር እንዳትመጡ። ሁሌ መሳደብ አድቡ። ካልሆነ ግን ወላሂ መጽሐፋችሁን የሚያማችሁን ጥቅስ ነው። እኛ ሙስሊሞችን አንሳደቡ፣ ግን ጥቅሳችሁን መጽሐፋችሁን እንከፍትላችኋል። አለቅ አድቡ። ፍትህ ለርብቃ እንላለን ደግሞ መተን ቀጥሉ። እሺ ሀባቢ ዘጋሁት። እንትን ልጁ ቅድም ስሜት አያርገኝ ነበር። በጣም ነው የሚገርመው። ቀጥል ሉክማን። አንዋር አለህ እንዴ? አንዋር የለም። እንትን ትንቢተ ሕዝቅኤል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ምናምን የሚለውን እንትን ክፈትልኝ እስኪ። እኔ ፋይሌን እንትኑ ጠፋብኝ። ፋይሌ እኔው እኔን ነው ሙባስ አይደለም፣ አንዋርን ነበር። ከሌለ ሙባስ ስልክ ብሎብኝ ያለ ነው። እንትና ንጽጽር ቪዲዮ ፖስት አድርግ ያለው እና ገብታችሁ እንትን አድርጉ እያላችሁ ነው። ልጅቷንም ፎሎ አድርጓት ትጠቀማለች። እኔ ግን እንትን ባቢሎን እንትና ብቻ ሳይሆን እግዚአብሔር ራሱ እንትን እንዳለን እንትና ማስረጃ አመጣለሁ። ምን እንትን ከዝሙተኞች ከሁለት ዝሙተኞች እንደወለደ እግዚአብሔር ራሱ ተው እንጂ። ቆይ አንዋር ሲመለስ ይከፍትልሃል። ችግር የለም። ተው ይሄ ከባድ ነው። አላህ እንዴ እግዚአብሔር ወለደ? ተው። እሺ ከዝሙተኛ ምን ወለደን ያልከው? ሴት 2 ልጆችን እግዚአብሔር 2 ልጆች አሉት። ከኢየሱስ ኖ ብቸኛ ልጅ አንተ ነህ ይለው የለም ኢየሱስን። ቆይ ልክፈትልህና ትፈታልኛለህ አንተ። እስኪ ቆይ ካሉ ይከፍቱልሃል። ማንትኑ ጥቅሱን እንትን ትለዋለህ። ያው ጥቅስ የሙፈሲር አንተ ነህ መቼስ፣ የባይብል ሙፈሲር ራሳቸው ያዘጋጃችሁት እንትን አለ እንዴ? መጽሐፍ አለ እንዴ? አሁን እየጠረጠርኩ ነው እኔ። እናንተ ያዘጋጃችሁት መጽሐፍ ይኖራል ብዬ እንትን እያልኩ ነው። በዚህ ልክ አሁን ልጅቷ ስታወራ በመጽሐፍ ቅዱስ 2 ሴቶች ማግባት ስለማይቻል
ሁለት ሴቶች ማግባት ከፈለግ አንዷን መድፈር አለብህ፣ ባሏን መግደል አለብህ። ከዛ ጊዜ ራሱ እንግዲህ ይህችን ሰጥቻለሁ ብሎ ይሸልማል አለች። እንደዛ ነው ስራው። ስለዚህ ጥበብ መጠቀም አለብን ማለት ነው። ሁለት ማግባት አይቻልም ብሎ ህግን አስቀመጠ የሆነ ሰው። እግዚአብሔር ግን ባሏን ገድለህ ሚስቱን ከደፈርካት ሌላ ቺክ እንትን ያደርግልሃል፣ ይመርቅልሃል። እግዚአብሔር ራሱ እንደዛ አደረገ በመጽሐፍ ቅዱስ። ስለዚህ ከሁለትም ከሶስትም በላይ ለማግባት ለመሸለምም ባሏን ገድለህ ከእሷ ጋር እንትን ማድረግ አለብህ ማለት ነው። ይሄ የመጽሐፍ ቅዱስ ጥበብ ነው። ባቢ ተውተው፣ መጽሐፍ ቅዱስ ላይ አትክተፍ። አውዳለው መጽሐፍ ቅዱስ ተውተው፣ እንደሱ አይደለም ግን በተመለከተ ግን እንደሱ ሳይሆን ምንድነው ያለው እግዚአብሔር ለዳዊት እንዳያችሁት ለዳዊት ሲሰጥ ነበር፣ ለአብርሃም ሚስት ሲሰጥ ነበር የፈቅዶ ማለት ነው። ግን ከዛ በኋላ ደግሞ ሙዱ ሲቀየር በቃ አንድ ለአንድ ይሆናል። ከዛ በኋላ ደግሞ ራሱ ደግሞ ይሰጠዋል። ለጌታን ሚስቶች ሰጠሁ ነው የሚለው እግዚአብሔር ነው የሰጠው። ከዛ ግን ዳዊት ያ ነገር በቃ እንትን አላለውም፣ አላብቃቃውም። ሰው መጨመር ፈለገና ሌላ ሴት እንደፈረ። ከዛ ሲደፍር ኦኬ አንተ ከደፈር ካለቀ ልጅን ማስደፈር ያደርገዋለሁ አይነት ነገር ነው። እዛኛው ጥቅስ ላይ ደግሞ ከሄደ ሰንበዲ አንድ ሴት አሁን አንተ ባቢ ጀንጅንሃት አይቢ ምናምን ካለች ኖ ከሰከሰች በቃ ድፈርና ከዛ በኋላ አንተ አድርጋት አይነት ነገር የለም። በጣም ወላሂ በጣም የሚያስጠላ ነው። ቆይ እንደውም ጥቅሱን እና አንብበው። በጣም የሚደብር ሲሆን እንደውም በእንትኑ ምድሮች ቻይልድ ብሎ ነው ያስቀመጠው ልጅ ሴት ወይ ይላ ቆይ ወይ ትምህርት አለ። እኔ ግን እየተመቸኝ ነው። እኔ እንደዚህ አይነት ነገራቶች ቅዱስ ውስጥ መገኘት እውነት ለመናገር እሺ ህግ የለኝም ምናምን ከፈለኩ አሁን እንደዚህ አይነት እንደውም ተግባራዊ ቢሆን ብዬ እንትን አደርጋለሁ። አሪፍ ነገር ነው፣ እኔን የሚጠቅም ነገር ነው። አሁን ለምሳሌ ኦሪት እንድትተግበር ብዬ የምለው ከድሮ ነው ራሱ የምለው ራሱ አንዳንድ ነገራቶች ስለማይበት ጠቃሚ ነገራቶች አሉት። እንደ ወንድ ሁኚ ሳየው ማለት ነው። እየደፈርክ የራስን ማድረግ ስትደፍር ደግሞ መሸለም ካለበት ይህ ከዚህ በላይ ትልቅ ነገር የለም። ጥያቄው መልሱ። ምንድን ነው ጥያቄ ስታነች አለሽ? ታነች መክፈት ትቻለሽ? ባቢ አንድ ያስፋይ ይሄኛውን ጥቅስ አንብበው እስኪ። ራስህ አንብበው። አንድ አንተ አንብበው። እኔ ማንበብ የቅድሙ አረ ይሄ ሌላ ነው። የቅድሙን አንዋር ሲመጣ ያወጣልሃል። ይሄ ግን ከመጽሐፍ ቅዱስ አይደለም ያወጣው፣ የሆነ ቦታ ላይ ራስን የጻፈው ነው አይደል? ዘፍጥረት 20:11 ነው። ነው ዘፍጥረት አይደል? ከትክክለኛው ችግር የለውም አንብበው አንተ ራስህ። እኔ ሰው ይቀየመኝ እንደምታውቀው። እሺ እኔ እንትኖች ቢያነቡ ደስ ይለኛል። እንትን ነው እዛ ላይ የሚገኝ ከታሪኮች አንዱ ነው። እርሷ ደግሞ ይላል ቁጥር 12 ላይ ማለት ነው። እርሷ ደግሞ በእውነቱ እህቴ ናት አለ። ስለ አንድች ልጅ የተናገረ አንድ ሰው እህቴ ናት ካለ በኋላ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት አለ። ከዛ ምን ይላል? ምን ይላል? ባቢ እኔ ምን አውቃለሁ፣ ሚስት ምናምን ነገር ነው። እቺ ልጅ ለእኔ ሚስት ሆነች። እንግዲህ የአባቱ ልጅ የእናቱ ልጅ አለ በእንትን አይገናኙም ማለት ነው። በእናት አይገናኙም፣ በአባት ነው የሚገናኙት። ለሰውየው እንትን ሆነችለት፣ ሚስት ሆነችለት። ማን ነው ሰውየው? እኔ እንግዲህ ምን አውቃለሁ፣ አንተ ነው ብታውቀው። ፈስርልኝ ያልኩህ ነው ጥያቄ ጠይቁኝ። አሁን የተወሳሰበ ነገር እኮ ነው። አሁን አብርሃም ነው እያሉ ነው። ታላቁ አብርሃም በነገራችን ላይ እኔ አብርሃም ይሁን ማን ይሁን አይመለከተኝም። ጥቅሱን አምጥቻለሁ፣ አብራራልኝ ነው። ያው ሙፈሲር ስለሆንክ አንተ እንግዲህ እንደዛ ከሆነ እንደኔ እንትን ከሆነ እርሷ ደግሞ ይላል አይደል? በእውነቱ እህቴ ናት አለ አይደል? የእናቴ ልጅ አይደለችም አለ። ከአንድ ማህፀን አልተወለድንም፣ ግን የአባቴ ልጅ ናት ማለት ምንድን ነው? የእግዚአብሔር ተከታይ ነች ማለት ነው። በመንፈስ እንገናኛለን ማለት ነው። በአምልኮ አንድ ነን ማለቱ ነው። ገብቷል? ሲቀጥልም ሚስቴ ናት አለ። የአባቴ ልጅ ናት ማለት የእግዚአብሔር አገልጋይ ነች፣ የእግዚአብሔር ልጅ ነች ማለት ነው። የእግዚአብሔር አገልጋይ፣ የእግዚአብሔር አምላክ ነች። እንደዛ ነው ፍቺው፣ እንደዛ ነው።
ዝም ብሎ መፍታት የለም። እኔ ዝም ብዬ እንዴት አንተ ሙፈሲር ስላልኩ ራስህን ሙፈሲር ታደርጋለህ? እሺ ልጅቷ ላውራ እያለች ነው። እኔ እንደዛ ነው የምረዳው። እኔ ጥያቄን ጠይቄያለሁ። ይቀጥል። አንዋር ያብራራዋል። አንዋር ይሻላል ተፍሲር ላይ ከአንተ አንዋር ይሻላል። እንትን እያለች ነው። አይ እንደዛ ነው እኛ የምንረዳው፣ እንደዚህ ነው። እሺ ተጠይቅ። ለአንተን መጠየቅ መሰለኝ የፈለገችው። ሰላም እንዴት ነሽ? ሰላም ነን። ሰላም ነው። 4-1 እንደዚህ አድርጌ ይዣቸዋለሁ። እነዚህ ሰዎች ምንሽ? እኔ ከደፈርኩት ካልኩት ሴት ልጅ ከተደፈረች እንዴ? እኔ ከደፈርኩትስ ጆሮ ነው ያንዴ ባቢ ጆሮ ነው። በእንትነኛ ነው። አሁን ለምሳሌ ልብስ ዘፍዝፈው እኮ ተዘፍዝፍ ያለው የሚሉ አሉ አንዳንድ አማርኛ ላይ። በዛ እንደዛ ይመስለኛል። ሴት ነሽ አይደል? አዎ እንዴ? ሴት ትደፍራለች ግን ታነች? እንደዚህ ነው። እሷ ከደፈራት ለሁለት ቤት ለማግባት እሷን መድፈር አለበት ካላችሁ ሴት ትደፍራለች ወይ? ሴት ትደፍራለች? ሚስ ኑረት እኔ ከፈል ገባኝ እኮ ግን ሴት ትደፍራለች ወይ? ሴት ትደፍራለች? ምን ችግር አለው? እንጀምራለና እንጀምራለን። ጥሩ ነው። በእኔ ጀምሪው እንግዲህ ከጀመርሽ ጥሩ ነው። ግን ከባዱ ነገር ምንድን ነው? እኔ ሴት ልጅ ትደፍራለች የሚባለው ነገር ወንድ ልጅ ፈቃድ ከሌለው ምንም ነገር ሴት ልጅ ትደፍር አትችልም። ወንድ ልጅ ያለ ፈቃዱ ያለ ፍላጎቱ ምንም ነገር ሴት ምንም ልታደርገው አትችልም። ገብቶሻል? ምክንያቱም የሚንቀሳቀስ አካል ነው ያለው እሱ። ሴት ልጅ ግን የተዘጋጀ ነገር ስለሆነ ትደፈራለች። ገብቶሻል? ፍላጎት ኖሯትም አልኖሯትም ትደፈራለች። ሴት የተዘጋጀ ነገር ነው ትደፈራለች። ሴት ወንድ ልጅ ግን እንዴት ነው አንገቱን ብታንቀው ራሱ እንኳን ያለ ፍላጎቱ ተብሎ እንዴት አይሆንማ፣ አይሆንም። ሮኬት እንትን ሳይል እኮ አይተኮስም። እንደዛ አይነት ነገር ነው። ገብቶሻል? ስለዚህ መስመር ስተሻለ እህቴ ከባድ ነው። ግን ከየት ነው የተማርሽው እንዲህ ሴት ትደፍራለች የሚባለው ነገር? በመጽሐፍ ቅዱስ የደፈሩ ሴቶች አሉ እንደ እናንተ ሰዎች ማላውቀው ነገር እንዳይኖር ብዬ ሴቶች አሉ ሴት ወንዶች የደፈሩ ሴቶች አሉ። ግን ኤግዛክት ጥቅስ ወደ ሜቢ ፒሲ ላይ ምናምን ፈልጌ ነው ማመጣላችሁ። ግን ልጅቱ አይ ቲንክ የሆነ ሪፊት ለማድረግ ያኛው እንደዛ ከሆነ ይሄ ሳይንስ ነገር መሰለኝ ሀሳቧ። እስቲ ሜትሽ አንስተሻውሪኛ እንደ የሆነ አወራሯ እንደዚህ ካላችሁ እንደዚህ አይነት ነገር ስላለች እስቲ ከኔ ጋር አውሪ እንደ ሜታንሽ እናስቲያወሪ። አንዳንዴ ግን ሴቶቻችን ወላሂ ማለት አደብ እንያዝ። ይሄ ሴትነታችንን አታሰድቡ። አሁን ቤትሽን አስተሻውሪኝ። የሆነ ሪፊት ለማድረግ የሆነ ሌላ ጣጣ ውስጥ ነው የገባሽው። ፍትሃዊ መሆን አለበት ብዬ ነው የማስበው። ለዛ ነው እኮ ድምፅሽ ስለራቀ ትንሽ በእንትን ጠጋ አድርጊ ስልክሽን፣ ኤርፎንሽን አውልቂና አውሪ። አጠገቧ ድምፅ አለ። እንትን ኔትወርኩም እንትን ይላል፣ ይቆራረጣል። አይ ቲንክ እንትን ኤርፎንም አድርጋ ይሆናል ብዬ ነው ማለት ከስሟም ጋር የሆነ እንትን ብላም የገባችሁ ስትጠይቅ አጠያየቋ እንደዛ ቢሆን ችግር አለው አይነት ነገር ነው። ባለፈ እንደዚህ ጠይቄ ምንድን ነው ያለችው? እንደውም ክብር ነው አለችኝ አንዷ ሴት።
መደፈር አይደለም እንደዛ ተደርጋ ማንም ያገባት ስለሌለ እሱ ጋር እንትን ማለቷ ክብር ነው አለች። መቼም ክብር አይሆንም፣ ወላሂ መቼም ክብር አይሆንም። ማንም አንድ የተደፈረች ሴት በዛች ጭንቅላት ኢማጂን እንግዲህ ልጅቷን ካገኛቸው አለጠፉልኝ። ግብጽ ላይ የተደፈረችው ልጅን በቅርቡ አጀንዳ የሆነ ጉዳይ አለ አይደለ? እሷን አስቧል። ያቺ ልጅ ከደፈራ ሰውዬ ጋር ዘላለሟን ነው የሚለው ደግሞ ዘላለሟን ሚስት ትሁነው መቼም እንዳይፈታት ይላል። በባህር ላይ አስበው እንግዲህ እኔ እንደዚህ መሞት ይሻላል፣ ብትሰቀል ይሻላታል። እሱ ገደል ቤት ብትገባ ነው የሚሻላት ለየትኛውም ሴት። ግን ይሄ መጽሐፍ ቅዱስን ከበር ለማድረግ ስትልጅ ታምናለች። እንደውም ክብር ነው ቢካዝ ማንም ያገባት የለም። ሆኬርስ ማንም አያገባት፣ ማን አያገባት፣ ብትሞት ይሻላታል እዛው ደፍሯት። እንዴት ነው ከሱ ጋር ዘላለም ዓለሟን እያየችው ስቃያን እያስታወሰች ስቃያን እያኖራት አገናዝቦ ወላሂ አገናዝቦ ጭንቅላት ያለው ሰው ሆኑ ሴቶቻችን። ይህችም ልጅ አሁን ያንን ነገር ፊት ለማድረግ ሴትስ ብንደፍር አሉ መጽሐፍ ቅዱስ ላይ ወንድን የደፈሩ ሴቶች ግን ደግሞ የሆነ እንደ ኢትዮጵያውያንም እንደ ሴትም በጣም ዊርድ የሆነ ነገር ነው የተናገርሽው። በጣም የሚያስጠላ ነገር ነው። ለስሙ አጠገብሽ ማርያም ምናምን ብለሻል። ይደብራል። ያንን ነገር መመለስ ካልቻልሽ ወይ አለመግባት ነው እንጂ ገብተሽ የሆነ ያንን ነገር አስተካክላለሁ ብለሽ አታውቂም። ተው አንዳንዴ አክሰፕት አድርጉ። የሆነ ደስ የማይል ነገር ካለው ያ በቃ ጳውሊን የተጫወተብን ብላችሁ አክሰፕት ኢት። እንደዚህ አይነት ሰዎች ምን አለ መሰለሽ ጨዋታ መጫወት ይፈልጉና የሚጫወቱበት እንትን ደግሞ በጣም የሞተ ነገር ነው። አሁን ልጅቷ እንትን ነው ማወቅ ፈልጋም አይደለም። እኔ ከደፈርኩትስ የሚባል ነገር አሁን ለእውቀት አይደለም። ገብቶሻል? ሴት ልጅ እንዴት ትደፍራለች አለኩ። አሁን እኔ እንደዛ ብዬ መለስኩላት በነገር